ተመልሰናል አድማጮቻችን አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ሌላኛውን ጉዳይ እንመልከት። ሌጂያ ዋርሶ ከቼልሲ ያደረጉትን ጨዋታ ቼልሲ ትናንትና 3-0 አሸንፏል። በብሪጅ የሚደረገው ጨዋታ ላይ ቀለል አድርጎ ለመጫወት የሚያስችለው አይነት ውጤት ይመስላል። ቼልሲ በእርግጥ በኮንፈረንስ ሊግ በርቀት የተሻለው ቡድን ወይም ትልቁ ቡድን ቼልሲ ነው። እንመልከተው ይህንን ጉዳይ። በሚመጥነው ውድድር ላይ አይደለም ቼልሲ እየተጫወተ ያለው። የትላንትናው የሌጊያ የዋርሶ ጨዋታ የሚያሳየን እሱን በጣም ከፍተኛ የኳሊቲ ልዩነት አለ። ያው በተቀሩት ቡድኖች ላይ ትላንት ጨዋታዎቻቸውን ያሸነፉት ፊዮረንቲናና ሪያል ቤቲስ ቀላል ቡድኖች አይደሉም። ግን የተቀሩት አብዛኞቹ ተጋጣሚዎች ከቼልሲ ጥራት አንጻር ማለት ስብስብ ውስጥ ካሉት ተጫዋቾች ጥራት አንጻር ካየሹ በጣም ከፍተኛ ልዩነት አለ። የትላንትናው ጨዋታ ለዚህ ማንጸባረቂያ ነው። የፖላንድ ሊግ ውስጥ ነው የሚወዳደረው ሌጊያ ዋርሶ። ከዚህ በፊት ዋንጫዎች የማሸነፍ ታሪክ ያለው ነው። 15 ጊዜ ሀገሪቱ የሊግ ሻምፒዮን ሆኗል። በተለይ ከ1990ዎቹ መነሻ ጀምሮ እስከ ቅርብ ጊዜ ድረስ አዲስ ባለቤት የዛሬ 6-7 ዓመት እስኪኖረው ድረስ ትልቁ የፖላንድ ክለብ ነበር በውጤትም። አሁን ግን 5ኛ ነው። ለምሳሌ በፖላንድ ሊግ የፖላንድ ሊግ በአውሮፓ ብቻ በዩኤፋ በሚያወጣው ኮኤፊሽንት እና በዛ ኮኤፊሽንሲ መሰረት ለአውሮፓ ሊጎች በሚሰጠው ደረጃ ለምሳሌ እንግሊዝ አንደኛ ነው፣ ጣሊያን ሁለተኛ ነው። አሁን ባለው በዩኤፋ ኮኤፊሽንስ 15ኛ ነው የፖላንድ ሊግ። 15ኛ ሆኖ በሊጉ ደግሞ ይሄ ክለብ 5ኛ ነው። በቼልሲና በዚህኛው ቡድን መካከል በዩሮፓ ሊግ እዚህ ድረስ በኮንፈረንስ ሊግ ይሄን ርቀት ድረስ መምጣቱ ካልሆነ በስተቀር ጥሩ ቡድን አይደለም። ሜዳ ውስጥ የሚያየ ነው እሱን። በጣም ሰፊ የጥራት ልዩነት አለ። እስካሁንም ድረስ ቼልሲ የገጠማቸው ቡድኖች መጨረሻ ላይ ውድድሩንም ቢያሸንፍ ስኬት ነው ማሸነፍ። መቼስ ሊሳተፍ የሚችልበት ውድድር ይሄ ስለነበር በዩናይትድ ኤፍ ኤ ካፕ ማሸነፍ ምክንያት ዩሮፓ ሊግን አልተጫወተም። ኮንፈረንስ ሊግ ነው እየተጫወተ ያለው። ስኬት ነው ማሸነፍ፣ ምንም አይደለም። ግን እንደ ቡድኑ እድገት ማሳያ ግን መጥቀስ ያስቸግረኛል። በጣም ከፍተኛ ልዩነት አለ በሁለቱ ቡድኖች መካከል። በተለይ ሁለተኛው አጋማሽ ይህንን በሚገባ አንጸባርቋል። ቼልሲ 3-0 አሸንፏል። ለአንዳንድ ተጫዋቾች በጣም ያስፈልግ ነበር የትላንትናው ጨዋታ ፐርፎርማንስ። እንዳልኩት የዚህ ውድድር ስታንዳርድ ይሄኛው ግን ውድድሩ ላይ አሰልጣኝ ማሬስካ ኃላፊነቱን ሲረከብ ኮንፈረንስ ሊግ ላይ የሚሳተፍ ቡድን የተረከበው። ስለዚህ አሰልጣኙም ለተጫዋች ውድድሩ ስለሆነ ግን ለአንዳንድ ተጫዋቾች ለምሳሌ ትላንትና 2 ጎሎች ላስቆጠረው ኖኒ ማድዌኬ ተቀይሮ ገብቶ ነው የተጫወተው። በዚህ ውድድር ብዙ ጎሎች አስቆጥሯል። 2 አሲስቶች ለሰጠው ጄደን ሳንቾ ያስፈልግ ነበር። በተለይ ሳንቾ በቅርብ ጊዜ ወደ ማንቸስተር ዩናይትድ ይመለሳል ወይስ ምን ይሆናል እየተባለ ነው አይደለም እየተወራ የነበረው። ትላንትና ግን በሁለተኛው አጋማሽ ማድዌኬ ላስቆጠራቸው 2 ኳሶች የመጨረሻ ኳስ የሰጠው እርሱ ነው። ለሌሎችም ግን ተጫዋቾች በተለይ ለወጣት 2 የቼልሲ አካዳሚ ውጤት ለሆኑት ለጆሻ ቼምፖንግ እና ለታይረል ጆርጅ የመጀመሪያ የቼልሲ ጎሉን አስቆጥሯል። የመጀመሪያውን ጎል ያስቆጠረው እሱ ነበር። አቼምፖንግ ደግሞ በትንሹ 3 የተለያዩ ቦታዎች ላይ ተጫውቷል። የመጀመሪያ አጋማሽ ቼልሲ ከኋላ ቢልድ ለማድረግ ሲሞክር የቀኝ የመሀል ተከላካይ እንደመሆን ነገር አይነት ሚና ነበረው። በሁለተኛው አጋማሽ ደግሞ አሰልጣኝ ማሬስካ ለውጦች ሲያደርግ ኮል ፓልመርን አስወጣው። የመጀመሪያ አጋማሽ እንዳለቀ በፐርፎርማንስ ምክንያት አይደለም ቀድመን የወሰን ነው ብሏል። 45 ደቂቃ የመጀመሪያውን አጋማሽ እንደሚጫወት። ስለዚህ ውጤቱ 0-0 ቢሆንም ቼልሲ እንደሚያልፍ ያውቅ ስለነበር እንደ ፓልመር አይነት በቅርብ ጊዜ ጥሩ ፎርም ላይ ባይገኝም ግን የቡድን ወሳኝ የማጥቃት ተጫዋች ነው አይደል? እሱን ቀይሮ ሲያስወጣ አንዳንድ የቦታ ሽግሽግ አድርጎ ነበር እና በሁለተኛ አጋማሽ ከሪስ ጄምስ ጋር ሁለተኛ አማካይ ሆኖ ተጫውቷል። ሪስ ጄምስ ከወጣ በኋላ ደግሞ ብቻውን 6 ቁጥር ሆኖ ተጫውቷል። ስለዚህ በ3 የተለያዩ ቦታዎች ላይ ጥሩ ተጫውቷል። ጆርጅም እንደዚሁ በተለያዩ ሚናዎችን የተጫወተው መጀመሪያ ላይ ግራ ክንፍ ላይ ጀመረ። ከፓልመር መውጣት በኋላ ሳንቾን ወደ ግራ መጡት። ንኩንኩ ወደ ኋላ ተመለሰ እና ታይረል ጆርጅ አጥቂ ሆነ። አንዳንድ ጊዜ አጥቂ፣ አንዳንድ ጊዜ የፓልመር ቦታ ላይ በሁለቱ ቦታዎች ላይ እየዋለለ ይጫወት የነበረ ተጫዋች ነው። ለእንደዚህ አይነት ተጫዋቾች በጣም አስፈላጊ ጨዋታ ነበር። ለነሱ ኮንፊደንስ አስፈላጊ ነበር እንጂ በእኔ አስተያየት የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ቼልሲ በስብስቡ ጥራት ከ2023 ጀምሮ ወደ 1.5 ቢሊዮን
ዩሮ አውጥቷል ይህንን ቡድን መልሶ ለመገንባት። በጣም ከፍተኛ ገንዘብ ነው። በቻምፒየንስ ሊግ በጀት ነው በኮንፈረንስ ሊግ እየተጫወተ ያለው እና ትላንትና ከዚህ ቡድን ጋር ለቼልሲ በጥራት ከማይገዳደር ቡድን ጋር የተደረገ ጨዋታ ስለሆነ ትልልቅ ድምዳሜ መስጠት ያስቸግራል። ያው ደጋፊዎች አሉት ቼልሲ፣ ስለዚህ ቢያንስም ቢበዛ ማንሳት አለብን ብዬ ስለማምን አነሳለሁ። ቼልሲ በዚህ ውድድር ላይ ሲጫወት ሁሌ እንደዛ ስናደርግ ነው የቆየ ነው። ግን እንደው እውነቱ ይህንን ውድድር አለማሸነፍ ትልቅ ፌለር ሊሆን ይችላል። በእርግጥ ቤቲስ በጣም ጥሩ ቡድን ነው፣ ለቻምፒየንስ ሊግ ቦታ የተፎካከረ ያለ ቡድን ነው። በቅርብ ጊዜ ሪያል ማድሪድን አሸንፏል። በቅርብ ጊዜ ከባርሰሎና ጋር አቻ ተለያይቷል። በ2025 ከባርሰሎና ቀጥሎ ምርጡ ጥሩ ፎርም ላይ ያለ ቡድን ነው። ፊዮረንቲና መንሸራተት እስኪጀምር ድረስ በጣም ጥሩ ሲዝን እያሳለፈ የነበረ ቡድን፣ በራፋኤል ፓላዲኖ የሚሰለጥን ቡድን። እነዚህ አይነት ተጋጣሚዎች አሉት። ግን ከነዚህ ስቲል ለቼልሲ ግምት እንሰጣለን። ትላንትና በርካታ ሲኒየር ተጫዋቾችን አሳርፏል አሰልጣኝ ማሬስካ። ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ፣ ማርክ ኮኮሬያ፣ ሌቫይ ኮልዊል አይነት ተጫዋቾች። ግን አንድ እንደ ፓተርን እየተለመደ ያለ ነገር ቼልሲ ጨዋታ ጥሩ አይጀምርም። ምን ለምን እንደሆነ አላውቅም። በቀደም ከብሬንፎርድ ጋር የነበረው ጨዋታ ደንበኛ የሁለት አጋማሾች ጨዋታ ነው የነበረው። የመጀመሪያ አጋማሽ ላይ 4 ሙከራ ብቻ ነበር ያደረገው። ሁለተኛ አጋማሽ ላይ 17 ሙከራ ነው ያደረገው። ያው ተቀይረው የገቡት ተጫዋቾች ልዩነት ፈጥረው ስለነበር ትላንትናም ልክ እንደዚሁ ነው የሆነው። ሁለተኛ አጋማሽ ሲጀምር ሌቫይ ኮልዊል እና ኖኒ ማድዌኬን አሰልጣኙ ቀይሮ አስገብቷል። በዚህ ምክንያት ነው ቅድም ያልኩት የታይሪክ ጆርጅ የቦታ ሽግሽግ የተፈጠረው። ቼልሲ በሁለተኛ አጋማሽ ፍጹም ዶሚናንት ነበር። በሙከራዎቹ መጠንም በፈጠራቸው የጎል እድሎች መጠንም ከመጀመሪያ አጋማሽ ጋር የሚነጻጸር አልነበረም። የመጀመሪያ አጋማሽ ላይ ከፍተኛ የኳስ ቁጥጥር ድርሻ ነበረው 76%። ባለፈው በሌሎች የዩሮፓ ሊግ ኮንፈረንስ ሊግ ጨዋታዎች ላይ እንደምናየው በሎ ብሎክ በ9 ተጫዋች ከኳስ ጀርባ አድርጎ የሚከላከል በባክ ፋይፍ የሚጫወት ቡድን ነው ሌጊያ ዋርሶ። ትላንትናም በመጀመሪያ አጋማሽ 3 ሙከራ ብቻ ነበር ያደረገው። ነገር ግን የቼልሲ 76% የኳስ ቁጥጥር መጠን 2 ኢላማቸውን የጠበቁ የጎል ሙከራዎች ብቻ የተፈጠሩበት ነው። የኤክሲጂ መጠንም ሌሎች የአታኪንግ አድቫንስድ ስታቶችንም ብታይ በጣም ቀዝቃዛ ነበር። ሁለተኛ አጋማሽ ግን 14 ሙከራ 8 ለ1 ኢላማውን የጠበቀ የጎል ሙከራ የተደረገበት 3ቱም ጎሎች የተቆጠሩበት እና ክሪስቶፈር ንኩንኩ ደግሞ የፍጹም ቅጣት ምት ያው በእርግጥ የፍጹም ቅጣት ምቱን ከሳተ በኋላ በዛው ፌዝ ኦፍ ፕሌይ ነው ጎሉ የተቆጠረው። ያንን ኳስ ሪሳይክል አድርገው ነው ጎሉን ያስቆጠሩት እና በጣም ከፍተኛ የጎል እድል ቼልሲ በሁለተኛ አጋማሽ ነው የፈጠረው እና የስታንፎርድ ብሪጁ ጨዋታ በሚቀጥለው ሳምንት ምንም ጆፓርዲ የለው ማለት ነው። በቃ አልቋል። ምንም ውጤቱ ሊቀለበስ የሚችልበት እድል የለም። ግን የሁለት አጋማሾች ጨዋታ ነው። ብዙ ጨዋታዎች ላይ በፕሪሚየር ሊግም በአውሮፓ ውድድሮችም ላይ ይህንን እናነሳለን። አሁን በሁለተኛ አጋማሽ 14 ሙከራ ሲያደርግ 11ዱ በሳጥን ውስጥ የተደረጉ ሙከራዎች ናቸው። ስለዚህ መጨረሻው ሜትር ላይ እየደረሰ ነው ቡድኑ የጎል እድሎች ይፈጥር የነበረው። ከ4 በላይ ኤክስጂ አስመዝግቧል። ለአንዳንድ ተጫዋቾች ደግሞ ጥሩ አልነበረም። እኔ አሁን ክሪስቶፈር ንኩንኩ ከዚህ በኋላ ትላንትና የፍጹም ቅጣት ምትም ሳተ፣ ምንም ጎል አላስቆጠረም፣ ምንም አሲስት አልነበረውም። ይሄ ሲዝን ሲያልቅ ይለቃል ከቼልሲ። ባለፈው ጥርም አንዴ ወደ ማንቸስተር ዩናይትድ አንዴ ወደ ባየር ሚኒክ እየተባለ ከክለቡ ሊለቅ የሚችልበት እድል ነበር። አሁን የእሱ ስታንዳርድ ኮንፈረንስ ሊግም ጭምር መቸገር ሆኗል። አሁን እዚህ ውድድርም ላይ ጎሎች እያስቆጠረ አይደለም። ገና ከመምታቱ በፊትም እንደሚሰጠው ያስታውቅ ነው። ከፍተኛ የኮንፊደንስ ክራይሲስ ውስጥ ያለ ተጫዋች ነው። ሌጊያ ዋርሶ ያው የደጋፊዎቹ ስሜት እና የቡድናቸው ብቃት የሚነጻጸር አይደለም። ስቴዲየም ውስጥ የነበረው ድጋፍ የሚገርም ነው። ያው ፌመስ ታሪክ ያለው ነው። ከዚህ በፊት በተለይ ናዚዝምን በመታገል የቀኝ ክንፍ የፖለቲካ ማክረርን በመታገል እና ሊከላከለው በሚሞክረው እሴት የሚደነቅ የደጋፊ ማህበር ያለው ቢሆንም ግን ቡድኑ ጥሩ አይደለም። ስለዚህ ለቼልሲ ይህንን ነው ማለት የሚቻለው። ብዙ ውስብስብ ነገር የነበረው ጨዋታ አልነበረም። 3-0 ነው። ለአንዳንድ ተጫዋቾች ጥሩ ነበር። ለወጣት ተጫዋቾች ለሁለቱ የቼልሲ አካዳሚ ልጆችም በጣም ጥሩ ነበር። ታይሪክ ጆርጅ 17 ጨዋታ አድርጓል፣ ግን ለመጀመሪያ ጊዜ ነው ጎል ያስቆጠረው። ከሳጥን ውጪ ምቱ ይላል። በሎ ብሎክ ከሚጫወቱ ቡድኖች ጋር ቼልሲ ሲጫወት ያበረታታል። ከሳጥን ውጪ ነው። ከጨዋታው በኋላ ምን አለ? ከቶተናም ጋር መጫወት ብዙ ስፔስ እንድናገኝ ስለሚያስችለን ከቶተናም ጋር ስንጫወት
ስፔሶች ነው የምናጠቃው፣ ከሎ ብሎክ ቡድኖች ጋር ሲጫወት ግን የኔ ቡድን መሞከር አለበት ከሳጥን ውጪ ሲል ነበር እና የመጀመሪያው ጎል የተቆጠረው እሱ እንደ ማጥቃት አማራጭ በሚቆጥረው መሞከር ነው። ሪስ ጄምስ ነው ከሳጥን ውጪ ጎሉን የሞከረው። ቶቢያዥ የሚባለው የሌጊያ ዋርሶ ግብ ጠባቂ ሲተፋው ነው በኋላ ታይሪክ ጆርጅ ጎሉን ያስቆጠረው እና መጨረሻ ላይ ሳንቾ 2 አሲስት፣ ኖኒ ማዱዌኬ 2 ጎል ኖረውት ቼልሲ የቤት ስራውን ጨርሷል።